ባለትዳር እኮ ነው። ምን ማስረጃ አለሽ? ተፈራርመሻል? ማለቴ ወረቀት አላችሁ? በአካውንትሽ ውስጥ ተቀማጭ ያደረገው ገንዘብ አለ? ቼሪን ያበሳጫት የአቶ አምናንና የማሪና አብረው በመተኛታቸው የአብሮ አደግ ጓደኛንን እያሉም አብረው በሚያሳልፉበት ጊዜም እየተናደደች እያለ በተለይ ደግሞ ብሌንና እንዲሁም አቶ አምናንን ለማለያየት በጣም ብዙ ጥረት ብታደርግም አቶ አምናንና ብሌን በፍጹም ሊለያዩላት አልቻሉም ነበር። አሁን ላይ ግን የባስ ብሎ ሌላ ችግር መጣባት። ማሪና ከመጣች በኋላ ከአቶ አምናን ጋር አብራ መተኛት እንዲሁም ደግሞ አብራ ጊዜዎችን ማሳለፍ እንዲሁም መዝናናት፣ ይህ ለጀሪ በጣም ያበሳጫታል። ጀሪ ቆይ ግን እኔ መቼ ነው በአቶ አምናን ተመራጭ ከሱ ጋር የምሆነው በማለት በጣም ትናደዳለች። በተለይ ደግሞ አቶ አምናንና እንዲሁም ደግሞ ብሌን እንዲለያዩ የምትፈልገው ማሪና በጣም በተደጋጋሚ አብረው ሲሆኑ እንድትበሳጭም ታረጋታለች። እናም በር ላይ ጃኬቱን ትጥላለች። እሷም ደግሞ ሄዳ በሩ ላይ ጃኬቱን ወርቆ ስታገኘው ብሌንም አንስታ ወደ መኝታ ቤት ነበር የገባችው። መኝታ ቤት ስገባ ግን አቶ አምናንና እንዲሁም ማሪና አንድ ላይ ተቃቅፎ ተኝተዋል። ይህ በጣም ነበር ያበሳጫት፣ ያስደነግጣት። ቆይ እንዴት አቶ አምናን እንደዚህ አይነት ሰው ነው ወይ ማለትም እሱ ባለትዳር አይደለም እንዴ በማለት ምክንያቱም ደግሞ ብሌን የድሮ ምንም ነገር ስለማታስታውስ በተለይ አሁን ላይ ያለውን ነው የምታስታውስ እንጂ ድሮ ከእሷ ጋር ያለውንና እንዲሁም ደግሞ የአቶ አምናን ጸባይ ምን አይነት እንደሆነም የቤቱንም ሁሉ ነገር አታውቅም። አሁን ላይ እና እንዲሁም ደግሞ እየተነገራት ነው የምታውቀው። እሷም በድንጋጤ ጃኬቱን ይዛም ትቆማለች። ማሪና የምትፈልገው ይህን ነበረ። ማሪናና እንዲሁም ደግሞ አቶ አምናን አንድ ላይ በመሆን በተለይ ደግሞ ወይዘሮ ኬማ ብዙ ጊዜ አብረው እንዲሆንም ስለምታደርግ ነበረ። እናም አባቷ ደውላ በማውራት እና እንዲሁም ደግሞ ወይዘሮ ሴማ በቅርብ እንደሚመጣ አባቷም ነገር ግን አሁን ላይ ሁለታቸውም ልጆች እንዳደጉና ከዛም አብረውም እንደሚቀጥሉ የድሮውን እንዳትረሳ ብላ ለአቶ ካርቶን ትነግረዋለች። አቶ ካርቶን ምን በቅርቡ እንደሚመጣ ወደ ሀገርና እንዲሁም ደግሞ ያለውን ነገር እንደሚያስተካክሉም ለወይዘሮ ሴማ ይነግራታል። ወይዘሮ ሴማ በጣም ደስ ይላታል። አቶ አምናንና እንዲሁም ደግሞ ማሪና አንድ ላይ ስለሆኑ በጣም ደስ ብሏታል። ነገር ግን ደግሞ ጄሪ እየተንጨረጨረችም ትገኛለች። ጄሪ ቆይ ግን እኔ በምንድን ነው የምመረጠው? ለምንድን ነው በእኔ ተንኮልና እንዲሁም ደግሞ ሴራ የሚያስሩብኝ? እኔ ምን አድርጌ ነው በማለትም በጣም ያበሳጫታል። በተለይ አቶ አምናንን ሙሉ ለሙሉ ለራሷና እንዲሁም ደግሞ የራሷ አድርጋ ለመቆጣጠር ብትፈልግም ምንም ነገር ከሆን ሊሳካላት አልቻለም። ምክንያቱም ደግሞ በአቶ አምናን ዘንድ ተመራጭ አይደለችም። አቶ አምናን በተለይ ለብሌን የሚያደርግላት ነገር ለጀሪ 5 ሳንቲም ምንም ነገር ስለማያደርግላት ጄሪን አሁን ላይ በተለይ ደግሞ አብራ እንድትኖር ከቤተሰቡ ጋር እየፈቀደላትም የአቶ አምናንን ልጅ ስላረገዘች ብቻና ብቻ እንጂ ሌላው በፍጹም ጄሪ የምትባል ማየት አይፈልግም። ነገር ግን ጄሪ አሁንም ቢሆን እዚህ ቤት ሁኜ ሁሉንም ነገር አስተካክዬ እመነኝ አቶ አምናን ባዶህን ነው ማስቀርህ፣ ሁሉንም እኔው ራሴ እቆጣጠረዋለሁ በማለት እልህ ይዟታል። እሷም በእልህ ምክንያት ነው እዚህ የመጣች በጣም ብዙ ነገር የሚደረገው። ነገር ግን ለምንድን ነው ቆይ ግን እኔን እንደዚህ የሚያቃጥለኝ በማለት በጣም ትበሳጭበታለች። አቶ አምናንና እንዲሁም ማሪና አንድ ላይ እየተዝናኑና እንዲሁም ደግሞ እየጠጡም ነበረ። ጄሪና እንዲሁም ደግሞ ብሌን ለማናደድ ስለምትፈልግ ማሪና እስኪና ወደዚህ የድሮ አብሮ አደጌ በማለት አቶ አምናንም ወደ እሷ ይሄዳል። እናም እቅፍ ያደርጋታል። ይህን ደግሞ
ጄሪ ታያለች። ጄሪን የሚያበሳጫትና የሚያናዳት ነበረ። ቆይ ለምንድን ነው እንደዚህ የምትሆነው በማለት አብሮ አደገነች ደግሞ ምን አገባሽ በማለት አቶ አምናን ጥሩ መልስ አይመልስላትም። ሁሉም ነገር በቁጥጥር ስር ስለዋለችው በጣም ደስ ብሏታል። እውነት ለመናገር በዚህ ፍጥነት ሁሉንም ነገር አድርጋለሁ ብዬ አላሰብኩትም ነበር፣ ነገር ግን አሳካሁት እያለችም በጣም ደስ ብሏታል። አቶ አምናንም እንዳቀፋትኝ ምናልባት አንቺ ልትረጂኝ ትችላለች፣ ቤት ውስጥ ያለው ሰው ማንም ሊረዳኝ አይችልም እያለም አቅፏታል። ጄሪም እሷን ቁማ ነበር እያየችው ያለ። እናም ማሪና በርቀት አይታታለች። ማሪና ደስ ብሏትኝ ይመስለኛል። ጄሪ እኛ ልትቀላቀለን የፈለገች ይመስላል። ነገር ግን ደግሞ የምትጠብቀው አቶ አምናን ናይስ ክላት ነው እያለችም እሷም እያየቻት አቶ አምናንም ፍጥጥ ብሎ ጄሪን ያያታል። እሷም በመጥፎ አይኗ ነበረ ሁለታቸውንም እያየች ነበረችው። እናም በጣም ስለተበሳጨች ምንም ነገር ማውራት አልቻለችም ነበር። ነገር ግን ጄሪ ፊታቸው ደርሳ ነበር። እናም አቶ አምናን እባክሽን ተቀላቀይን ቆጭ በይ ብሎም ይላታል። ጄሪ ግን ምንም አይነት መልስ መመለስ አልቻለችም ነበር። ምክንያቱም ደግሞ እነሱ ሁለታቸው አንድ ላይ በሆኑበት ሰዓት በጣም ብዙ ነገር የተፈጠረም ስለመሰላትኝ ትናደዳለች። ማሪናም አቶ አምናን ቆይ ለምን ወደ ውስጥ አንገባም ብርድ ነው ብላም ትላለች። አይ ቆይ ትንሽ ብሎም ይላታል። እናም ጄሪ ምን ነው እስካሁን ድረስ አልተኛሽም እንዴ ብላም ማሪና ትላታለች። ጄሪም በጣም ተናዳና እንዲሁም ተበሳይታ በቁጣ አዎ አልተኛውም፣ ባለቤቴ ሳይተኛ ደግሞ እኔ አልተኛም፣ ለምንድነው ትቼው የምተኛ ብላ ፍጥጥ ትልባታለች። እናም አሁን ላይ በተለይ ማሪና አምናን ይኸውልህ አባዬ ሊመጣ ነው፣ እናም ደግሞ እንደ ድሮ እንሰበሰባለን፣ ከዛም በኋላ የስራ መድረክ ሁሉን ነገር እናስባለን በማለት ማሪናም ለአቶ አምናን ትነግረዋለች። ይህ ለጄሪ በጣም ያበሳጫት ነበርና አሁንም በድጋሚ ከተቀመጠችበት ተበሳጨች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ድር ቀጣይ ክፍል ይችላል መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው ቤተሰብናችሁ ወንድሞች ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት። ታዲያ እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በየጊዜ ቤታችሁ አዲስ ቪዲዮችን ይዤላችሁ የሚቀርብ ይሆናል። ከእናንተ የሚጠበቀው ብቻ ቪዲዮችን ላይክ ማድረግ እንዲሁም ሼር ማድረግ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ፋሚሊዎቼ እንግዲህ በዛሬው ዕለት ምን ተፈጠረ? አቶ አምናን ሌላ ችግር አምጥተዋል። ምክንያቱም ደግሞ አሁን ላይ የመጣቸው ማሪና ለጄሪና እንዲሁም ደግሞ ለብሌን በጣም የሚያስጠላ ነገር ነው። ብሌንም እንግዲህ አቶ አምናን ማሪናን ሲያገኝ እንግዲህ ቀንሶባታል ማለት ነው። ብሌን ብቻዋን መቀመጥና ብቻዋን ብዙ ጊዜ ማሳለፍ ጀምራለች። ይህ ደግሞ በጣም አበሳይቷታል። እንዲሁም ጄሪ በርቀት እንግዲህ ከማሪና ጋር አብረው ሲሳሳሙ ታያቸዋለች ማለት ነው። እና ይሄም ራሱ ያበሳጫት